የምጣዱ እያለ የእንቅቡ ተንጣጣ ማለት አሁን ነው። ኤፍሬም ምንም ሳይነኩት በጣም ነው የተንጣጣው። ሰላም ሰላም፣ ወደ ቻናል የቤተሰቦች እንዴት ናችሁልኝ? ሰላማችሁ ብዝት ተረፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። እንግዲህ ውድ ቤተሰብ ያው በኤፍሬም ቤት ትናንት የተፈጠረ ነገር ነበረ። እኔ ደግሞ ያው ፕራንክ ሊያደርጋት ነው ብዬ ነበር ያሰብኩት። ምክንያቱም ባለፈው ቤዛ ፕራንክ ስላደረገችው ለዛ ብድር እየመለሰ ነው። እችን ልጅ አፈቀርኳት ብሎ ፕራንክ ሊሰራት ነው ብዬ እያሰብኩ ያለ ማታ ላይ ቪዲዮውን ሳየው ሌላ ታሪክ ነው። እንባ በእንባ ሆናለች። በቃ እኔ ስትረቀኝ ያፈቀርኩ ብላ ቁጭ አላለችም። የምር እኮ ነው። አንዳንዴ ይሄ በእጅ ያለ ወርቅ እንደ መዳብ ይቆጠራል የሚባለው እውነት ነው። የሆነ ሰው ከእጃችሁ ያለ ለዛ ሰው ቫሊው አትሰጡትም። ርቋችሁ ሲሄድ ነው የዛ ሰው ዋጋ የሚገባችሁና የሆነ ጊዜ ላይ እችን ልጅ ፕራንክ አድርጓት ነበረ። ልክ እንደሚያፈቅራት አድርጎ አፈቅርሻለሁ ምናምን ብሏት በጣም ነበረ የተኮሳተረችው። እንዴት እኔ እኮ በሌላ ነገር አይደለም የምቀርብህ በእህትነት ነው ምናምን ጓደኛህ ነኝ በእንደዚህ አስቤህም አላቅም ሁላ ነው ያለችውና ያኔ ስሜት ካለሽ ለምንድን ነው ስሜትሽን የደበቅሽው? ከቤዚ ጋር እንደዚህ ጠለቅ ያለ መስመር ሳይገቡ በፊት። አሁን ከዚህ ጋር ሁለታቸውም ሴት ናቸው። እኔ በጣም የሚያስጠላኝና መፈራው ነገር ሴት ልጅ በፍቅር ስትጎዳ ስትሰበር ማየት እግዚአብሔርን ከምንም በላይ የምጠላው ነገር ነው። ግን አንዳንድ ሴቶች ማለት ነው ለልብ ስብራታችሁ እናንተ ናችሁ መንስኤ የምትሆኑት። አሁን እቺ ልጅ ከመጀመሪያ ጓደኛው ነች እንበል እስኪ ለኤፍሬም ማለት ነው። ግን ከቤዛ ጋር እየሆነ ያለውን ነገር እየተደረገ ያለውን ነገር በደንብ ታውቃለች አይደለ? ታዲያ ይሄ መስመር ወዴት እንደሄደ እያወቀች እንዴት ነው ይሄን ያክል ልብን ለፍቅር ማነሳሳት? ምን ይሉታል? ሲቀጥል ደግሞ የሆነ እየተናገረች ነበረ። ከኔ ጋር አታወዳድራት፣ እኔ እኮ ነኝ፣ እኔ እድል ነኝ፣ እኔ እኮ ነው የምታውቀው መጀመሪያ፣ እሷ እኮ አሁን የመጣች ነች እያለች ነበረ። እና ሰው አሁን ስለመጣ አሁን ስላልመጣ አይደለም፣ ዋናው ፍቅር ነው፣ መሰረቱ ፍቅር ነው ወሳኙ። እና ሰውን ማወዳደርም ማበላለጥም አያስፈልግም። ከዚህ ጋር ሁላችንም ተመራጭ አድርጎ ነው ፈጣሪ የሰራን። በጣም ያልሆነ ነገር እየተናገረቻት ነበረ ቤዚ ማለት ነው። ቤዚ የኔ ቆንጅዬ፣ አንደበቷ እንኳን እንድችም አትሰማ ስታወራ ራሱ ያላት ለዛ ጣፋጭ የሆነች ልጅ የምር ኮሮ ሴቶችዬ እህቶቼ ማለት ነው። ልክ እንደ ቤዚ ሆኑ። ቤዚ አሁን ዛሬ በጥፊ ነው ወሉላው የሄደችው። የምን መለማመጥ ነው እግዚአብሔር። እና ሴቶች ራሳችሁን አስከብሩ እንዴ! ማለት ሲጀመር የዛን ሰው ምላሽ ሳታውቁ ምን ይሆን በህይወቱ ምን እንዳለ ሳታውቁ እንዴት ነው ልባችሁ ለፍቅር የሚነሳሳው? እኔ እኮ ታድላችኋል። ግን አንዳንድ ሴቶች ማለት ነው ታድላችኋል። እንዲህ ዝም ብሎ ቡግ ብሎ ልባችሁ ፍቅር ላይ የሚንጠለጠል ሰዎች የምታድላችኋል። አፍቃሪ ልብ ያላችሁ ሰዎች ናቸው። እንግዲህ ወደ አቶ ኤፍሬም ሳልፍ ደግሞ ኤፍሬም በመጀመሪያ እኔ አንዳንድ ወንዶች ችግር አለባችሁ። በዚህ እንዴት ነው በዙሪያችሁ በጣም ብዙ ሴቶች አፈቀርናችሁ ምናምን ሲሏችሁ ልክ እንደ ጀብድ የምታዩት ነገር አለ። የእናንተ ጀግንነት የሚወራላችሁ ግን ውስን አድርጋችሁ ከምትወዷት ሴት ጋር ስትሆኑ ነው። ትናንትና ኤፍሬም ሲናገር የነበረው ነገር ልክ አይደለም። ቤዚን ምን እናድርጋት፣ ቤዚን ምን እንበላት እያለ ነበር። ያ ማለት ባንዴ ልቡ ሽብልል ብሎ ወደዛችኛዋ ነው የሄደው። ማስከፋት አልፈልግም፣ እድል ብዙ ነገር አድርጋልኛለች፣ እድል እንደዚህ አድርጋልኛለች እያለ ነበረ። እድልን እኮ ማስከፋት አይጠበቅብም። ትሪት አታድርጋት አይደለም አኮ ነገሮችን አብረሃቱን አረጋጋት፣ ወደ ራሷ እንድትመለስ አድርጋት። ከዚህ ጋር እኮ ለቤዚ ቃል ገብታል አይደለ? ቃል የእምነት ዕዳ ነው። እንዴት አንድ ሰው ለራሱ የሆነውን ሰው መወሰን ያቅተዋል? እንዴት አንድ ሰው በራሱ መንገድ መሄድ ያቅተዋል? እድልን አላፈቀርካትም ማለት እኮ አንተ ጎዳት ማለት አይደለም። ከዛ ሙድ እንድትወጣ እንድትሻሻል በተቻለ መጠን አረጋጋት፣ አበረታታት። በመጮ በመዝለል በመፍረጥ ምንም የሚቀየር ታሪክ የለም። ሲቀጥል ደግሞ ቤዚ ስትናገራት በጣም ነበር እየተቆጣ የነበረው። ትናንት እድል ስትናገራት ለምንድን ነው ዝም ያላስፋልካት? ሲጀመር የመጣችው አፈቀርኩ ብላ ነው። ከቤዚ ጋር ወስዶ ምን አንጠለጠላት እንዴ? ኧረ ኤፍሬም ሚዛናዊ ሆነህ የራስህ የሆነውን ነገር መምረጥ አለብህ። ከዚህ ጋር ያችኛዋን አላስከፋትም፣ ማስከፋት አልፈልግም፣ እድል ጥሩ ሰው ነች እያልክ ነው። እና ከዚህ ጋር ቤዛስ? እሺ ቤዛ ልቧ ይሰበር፣ በቃ የመጣችበት ነገር እንደዚህ መና ይቅር። ስንት ነገር አሳልፋ መታ በስንት ውጥንቅጥ ውስጥ ነው ገብቼ የመጣው እያለች ነበረ። ብዙ ነገር ደርሶባታል፣ ብዙ ነገር አሳልፋለች አይደለ? ያን ሁሉ መስዋዕት አድርጋ ግን ለአንተ ነው የመጣችው። ሰው አንተ ለመወሰን ለምንድን ነው የተቸገርከው? ተረጋግተሽ አዳምጪኝ እያልካት ነበረ። እና እንዴት ተረጋጋ? አንተ ብሰህ ተገኝተህ እንደዛ እየጮክ እንኳን በስርዓት ነገሮችን ማስረዳት አልቻልክም። እንዴት ብላ ተረጋግታ ታዳምጥ ይህቺ ልጅ? ስለዚህ ምንም ማመንታት እኮ አያስፈልግም ከዚህ ጋር
ጓደኛህን እንደ ጓደኝነት፣ ፍቅርህን እንደ ፍቅር አድርገህ ማስኬድ የምትችል ሰው ነህ። አንተ ጎበዝ ነህ ማለት ያንተን ውሳኔ ያንተን ሀሳብ ከዚህ ጋር ማንም መጥቶ ሊወስንልህ አይችልም። በራስህ መወሰን የምትችለውን ወስነህ ወደ ፍቅርህ ቤዚን እንዳታስከፋት። የምሬን ነው። ቤዚ ማለት በጣም ልዩ ሴት ነች። እግዚአብሔርን ቤዚን ያገኘ ወንድ የታደለ ነው። ከምሬ ነው። በዚህ ዘመን እንደዚች አይነት የተረጋጋች እርግት ያለች የኔ እናት እና ተረጋግተን ለመወሰን ሞክር እና ሌሎች ሴቶች ደግሞ እባካችሁ በፈጠራችሁ በራሳችሁ ጊዜ የራሳችሁን ልብ አትስበሩ። በተለይ ደግሞ እንደዚህ የተያዘ ወንድ ወይም ባለትዳር ወይም ፍቅረኛ ያለው ብቻ ሴትና ወንድ ሆነው እያሉ ከመካከል ገብታችሁ የራሳችሁን ልብ አትስበሩ። ለምንድን ነው አንድ ወንድ ልጅ ከሴት ጋር ከታየ ትንሽ ጥርጣሬ የማይገባችሁ? ግን ለምንድን ነው አንዳንድ ሴቶች ማለት ነው እኔ እኮ ወይ ፈጣሪ አምላክ። ለማንኛውም ቤዝዬ አይዞሽ የኔ ቆንጆ የኔ ደርባባ ሴት